አሁን ወቅት ጧት እንደተባለው በሁለቱ ሀገራት ማለትም በእስራኤልና በኢራን መካከል የተደረገው የተኩስ አቁም ስምምነት እንግዲህ እንደተጣሰ እየተነገረ ይገኛል። በአሁኑ ወቅት ልክ ነው። ኢራን በተኮሰችው እጅግ በጣም ከባድ በሆነ ሚሳኤል እንግዲህ እስራኤል ሀገር አልፎ እጅግ በጣም ከባድ የሆነ ውድመትን አስከትሏል። እንደምትመለከቱት ነው። ተጨማሪ ፒክቸር ነው። እጅግ በጣም ከባድ ጉዳት ነበር ያደረሰው። የእስራኤል አይዲኤፍም በአሁኑ ወቅት መግለጫ ሰጥቷል። እዚህ መልእክቱ ላይ እንደተናገረው ከሆነ ኢራን የተኩስ አቁም ስምምነቱን ጥሳለች ብሎ ተናግሯል። በዚህ ምክንያት የእስራኤል ፎርስ እንግዲህ ከባድ የሆነ እርምጃን ኢራን ላይ እንደሚወስድ ተናግሯል። እናም ቀደም እንደነገርኳችሁ ነው የዚህ ሲስፋየር ሀሳብ እንግዲህ በ24 ሰዓት ውስጥ ማለት በዚህ 24 ሰዓት ውስጥ በሚመጡት 24 ሰዓት ውስጥ ኮምፕሊት የሆነ ሲስፋየር አቺቭመንት ነው የሚጠበቅበት ማለት ነው። ስለዚህ በዚህ መሀል ግራና ቀኝ የሚሰናዘሩ ነገሮች ሊኖሩ ይችላሉ። ኤክስፔክትድ ነው እንደዚህ አይነት ነገሮች። ያው ጦርነት ልክ እንደ መብራት ኦን እና ኦፍ የሚደረግ ነገር አይደለም። እሳት ነው። እጅግ በጣም ከባድ ስለሆነ ገና ረመጡ አለ እስኪጠፋ ድረስ ጊዜዎችን ይወስዳል። ዶናልድ ትራምፕ በትናንትናው ሌሊት ላይ እንግዲህ አቺቭ አድርግ ያለው ደርሼበታለሁ ብለው ያሰቡትና የተናገሩት የሲስፋየሩ እንግዲህ ዋናው ሀሳቡ ሁለቱ አካላት ይህንን ጦርነት ለማቆም ለጊዜውም ይሁን ለማቆም እንግዲህ ሀሳቡ እንዳላቸው ያሳያል። ያ ራሱ ትልቅ አቺቭመንት ነው በሁለቱም ሳይድ ማለት ነው፣ በእስራኤልም በኢራንም ሳይድ። እናም አሁን የገቡበት ሲስፋየር ተጥሶ ከእንደገና ጦርነት ውስጥ ገብተው ከእንደገና ደግሞ ተመልሰው ኒጎሼት የማድረግና ሲስፋየር የማድረግ ፕሮባቢሊቲያቸው እጅግ በጣም ከፍተኛ ነው ማለት ነው። የዚህ ሲስፋየር ዋና ሀሳቡ እንግዲህ ሁለቱ አካላት መነጋገር እንደሚችሉና ጦርነቱን ለማቆም ቁርጠኛ እንደሆኑ የሚያሳይ ነገር ነው ማለት ነው። ፖዚቲቭ ፓርቱን ስንወስደው በተጨማሪም ኢራን በአሜሪካ የተደረገባትን ጥቃት እንግዲህ በትናንትናው ዕለት የበቀል እርምጃ ነው የምትለውን ነገር እንግዲህ በኳታርና በኢራን ወስዳለች። በዚህም እንግዲህ ወደ 14 የሚጠጉ ቦሊስቲክ ሚሳይሎች ተተኩሰው ነበር። ነገር ግን እስካሁን ድረስ እየተነገረው እንዳለው ከሆነ ከተተኮሱት 14 ሚሳይሎች ውስጥ 13ቱ ከሽፈዋል አየር ላይ ማለት ነው። አንደኛው ደግሞ ኦልሬዲ የሚወድቅበት ቦታ ስለታወቀና ምንም ጉዳት እንደማያስከትል ስለታወቀ አንደኛው መሬት ሊወድቅ ችሏል፣ ግን ምንም ጉዳት አላስከተለም። ጀስት ዝም ብሎ ሰፊ መሬት ላይ ወደቀው ማለት ነው። ዋናው ነገር ግን ኢራን እንደዚህ አይነት ቦታ በእንደዚህ አይነት ሰዓት እንደዚህ አይነት ጥቃት ተፈጽማለሁ ብላ ቀድማ ተናግራ ነበር። አናውንስ አድርጋለች እንዲዘጋጁ ማለት ነው። ወታደሮቻቸውን እንዲያሸሹ ኤር ዲፌንስ ሲስተማቸውን አዘጋጅተው ከየት ሁሉ እንደሚተኮስ ኦልሬዲ አውቀዋል ማለት ነው። ስለዚህ ጀስት በቃ ኢራን በተደረገብኝ ጥቃት ተናድጄ እንደዚህ አይነት ነገር ፈጽም ያለው አሜሪካ ላይ እርምጃ ወስጃለሁ የሚል ሐሳብ ያለው በሐሳብ ደረጃ ብቻ የሆነ ነገር ነው ማለት ነው። which is እንግዲህ አሜሪካ ወደዚህ ጦርነት ከእንደገና እንዳትቀላቀልና የበቀል እርምጃ እንዳትወስድ ያረጋት እንግዲህ ምንም ጉዳት ባለመድረሱ ነው ማለት ነው። ስማርት ሙቭ ነው አክቹሊ ጥሩ ነው ማለት ብዙ ነገሮችን ሶልቭ ያደረገ ነገር ነው። ኢራን እንደዚህ አይነት ነገር ስትወስድ የመጀመሪያ ጊዜው አይደለም። እንደምናስታውሰው እንግዲህ በትራምፕ የመጀመሪያ ዙር ጊዜም እንደዚህ ጀነራል ሞቶባት ነበረ። በዛም ሪታሊሽን የተባለውን ጥቃት እንግዲህ ወስዳ ነበር። ይህም በኢራቅ ውስጥ በሚገኙ የአሜሪካን ቤዞች ላይ ነው። እዛኔም ልክ እንዳሁኑ በተመሳሳይ ሁኔታ አስቀድማ ኖቲስ አድርጋ ነው እንግዲህ ጥቃቱን የሰነዘረችው። ከዛ ጥቃት ሰንዘር ያለው ተጣፋ የሚል ሀሳብ ያለው ነገር ነው የሆነው ማለት ነው። which is good ነው ጥሩ ነው። ይሄ ጦርነት የመቆም ፕሮባቢሊቲ ያለው ወይስ የለውም የሚለውን ነገር ለመገንዘብ እንግዲህ ትዊተር ላይ ገብታችሁ የተለያዩ ማለትም ሚዲያዎችን መመልከት ትችላላችሁ። በአሁኑ ወቅት የተለያዩ ፕሮፓጋንዳዎች እየወጡ አይደሉም ወይም የተሰራጩ አይደሉም። ፕሮፓጋንዳም ሆነም አፕዴት የሚያደርጓቸው ወዲያው ነው የተፈጠረ ነው የሚሉት ቻናሎች እንግዲህ አሁን ስራ መስራት አቁመዋል ማለት ፖስት እያደረጉ አይደለም። ቆይተዋል 4 ሰዓት ምናምን። እንግዲህ አንዱ እስራኤል የምትወስዳቸውን ጥቃቶች የሚያሳይ አንድ ፔጅ ነበረ ማለት ነው። ኦልሬዲ 4 ሰዓት ሆኖታል ፖስት ካደረገ። ያው እውነት ነው ይህ ፕሩፍ ሊሆን አይችልም፣ ግን ዋናው ሀሳብ ሁለቱ አካላት ተቀምጠው ማውራትና ሲስፋየር የማድረግ ፕሮባቢሊቲያቸው እጅግ በጣም ከፍተኛ እንደሆነ ለዛ ዊሊንግ እንደሆኑ ያሳየ ነገር ነው ማለት ነው። ይሄንም ያመጣው እንግዲህ በዚህ 12 ቀናት ውስጥ ሁለቱም እጅግ በጣም ከባድ የሆነ ኪሳራ የደረሰባቸው በሰው ህይወትም ሆነ በማቴሪያልም ሆነ በገንዘብም አንፃር ማለት ነው። እናም የትናንትና ምሽቱ ባልተጠበቀ መልኩ ማለት ብዙ ሰዎች አልጠበቁትም እኔን ጨምሮ ማለት ነው። በዚህ መልኩ እንግዲህ ወደ ሰላም ሲቹዌሽን ይዞራል ብለን አልጠበቅንም ብዙዎቻችን። እንግዲህ ኢራን አሜሪካ ላይ እርምጃ ወስዳለች። አሜሪካ እርምጃ ደግሞ እጅግ በጣም ከባድ ነው የሚሆነው። ይህ ደግሞ እጅግ በጣም ነገሮችን ይቀያይራል ብለን ነበር ያሰብነው፣ ግን ጠዋት ስንነሳ ነገሮቹ ተለዋውጠዋል which is good። እናም ይህ ጦርነት እጅግ በጣም ከባድ ጦርነት ነበረ። ማለትም ትልቅ በሆኑ ሀገራት መካከል የተደረገው ለአመታት ሲፎከርበት የነበረ ጦርነት ነው። በአንድ ቀንና በአንድ ሰዓት ውስጥ ኮምፕሊትሊ ይቆማል ብሎ ማሰብ እንግዲህ ልክ ነው ብዬ አላስብም። ግን ዋናውና አንደኛው ነገር እንግዲህ እነዚህ ሁለቱ አካላት የማቆም ሀሳብ እንዳላቸው ማወቁ ራሱ ቢግ ቲንግ ማለት ነው። ከቋጠርን ሰላም እንዲመጣ እንቋጠር ማለት ነው። ለሀገራችንም ጨምሮ ለዓለማችንም ጨምሮ ማለት ነው። ብሩክ ነኝ። አዲስ ነገር ካለ አሁንም አፕዴት አደርጋችኋለሁ፣ እመለሳለሁ። መልካም ቀን ይሁንላችሁ።